እግዚአብሔር ሃይማኖታችሁን ፍቅር ያርግላችሁ። ሃይማኖታችሁ ፕሮቴስታንትነት አይደለም። ሃይማኖታችን ካሪዝማቲክ አይደለም። ሙቭመንት ናቸው፣ ትምህርት ናቸው፣ አይነቶች ናቸው። ሃይማኖታችን ፍቅር ነው። ፍቅር ሃይማኖታችን ነው። ስለዚህ እግዚአብሔር በትምህርቱ ተናገረን ብለን ስንል ጌታ ኢየሱስ ክርስቶስ ያስተማራቸው እያንዳንዱ ትምህርቶች በሙሉ ጠቀለለና በሁለት ቃል አስቀመጣቸው። እግዚአብሔር አምላክን በፍጹም ልብ፣ በፍጹም ሐሳብ፣ በፍጹም ኃይል፣ በፍጹም ጉልበት ውደድ። ባልንጀራህን እንደራስህ ምን በል ውደድ። እግዚአብሔር በዚህ ልብ ይባርካችሁ። this is your religion። ፍቅር ሃይማኖቴ ነው በል። ለዚህ እኮ ነው ሰው እምነት ኖሮት ተስፋ ኖሮት ይኖርና ፍቅር የሚባለው ብቻ ነው ለዘላለም የሚኖረው። እምነትም ይቀርጣል፣ ትንቢትም ይሻራል፣ ዕውቀትም ይቀራል፣ ፍቅር ግን ለዘላለም ይኖራል። why? ፍቅር is not an object, it is a person። እግዚአብሔር ሃይማኖት ከናንተ ጋር የሚገናኝበት መገናኛ መስመር የእንትን ሃይማኖት አባል ስለሆነ አይደለም። እግዚአብሔር ፍቅር ነው። ስሙ ለዘላለም የተባረከ ይሁን። ነን ጀጅመንታል የሆነ ፍቅር ነው ያለው። ካይንድነስ የሞላበት ፍቅር ነው ያለው። በልጁ ተናገረን ስንል በትምህርቱ ተናገረን ማለት ነው። ማቴዎስ 5 ብታነቡ፣ ማቴዎስ 17 ብታነቡ፣ 28 ብታነቡ፣ ዮሐንስ ብታነቡ፣ ሉቃስ ብታነቡ ለሕይወትና እግዚአብሔርን ለመምሰል የተገለጡት ትምህርቶቻችን በሙሉ የገለጣቸው ትምህርቶች በሙሉ እንደ ቡድሃ አስተማሪ ሊሆን አይደለም። በቀደም ዕለት ላይ እዚህ ምንድነው ቲክቶክ ላይ ጋብዘውኝ ገባውና ተናገራለሁ። ነገርኳቸው። ቲክቶክ እግዚአብሔር ስለሰጣችሁ ድል እግዚአብሔር ይመስገን። ሁለት ነገር ግን ማወቅ አለባችሁ። እኛ በቲክቶክ የምንመሰክረው የክርስቶስን ትምህርት ብቻ ሳይሆን ሕይወቱንም ነው የምንመሰክረው። ስለዚህ ንዴታችሁን፣ ስድባችሁን፣ ክርክራችሁን፣ ፖይንት ማስቆጠራችሁን አስቋቁሙ። ሳትኖን the life of Christ ወዲያው ጻፉልኝ። ለይቱ አንዱን ማሳየት ይችላል። ለሊቱን ሙሉ ፓስተር ሕይወት በእኔ ሕይወት ይገለጥ እያልኩ ስጸልይ የቲክቶክ ጃይንቶች ናቸው። እግዚአብሔር ድል ሰጥቷቸዋል። ኦርቶዶክስን ገበናዋን እንዲገልጡ ይህን ገደላ ገደል እንዲገልጡ ኔርሜስ ምናምን ነበር ጥሩልኝ። እስልምና ላይ ዋቄ ፈታ ላይ የሚገልጡት ስለነሱ እግዚአብሔር የተባረከ ይሁን። ግን የክርስቶስን ትምህርቱን ቡድሃን ነው ትምህርቱን የምታስተምረው። ቡድሃ ሕይወት የለውም። የኛ ጌታ ትምህርቱ ብቻ ሳይሆን በልጁ ተናገረን ስንል በሕይወቱም ተናገረን ማለታችን ነው። አረ አሜን። ዝምታውም ራሱ ይናገራል። በልጁ ተናገረን ማለት እግዚአብሔር በእነዚህ ሶስት አብን ገለጠልን፣ በትምህርቱ ተናገረን፣ በሕይወቱ ተናገረን። እግዚአብሔር ምን ይመስላል? እንዴት ነው መኖር የምችለው? ጌታዊ ምን ትለኛለህ ለንጽህና ብትሉ ኢየሱስ ውስጥ አለ። ሰዎች ሲያሳድዱኝ ምን ላድርግ ብትል ኢየሱስ ሕይወት ውስጥ አለ። አረ አሜን። አንድ ፓስተር ከሚስቱ ጋር እየተጣላ የተቸገረ አንድ ባለትዳር ወደሱ መጣና እኔ በቃ ሰለቸኝ ከሷ ጋር መጨቃጨቅ እና ትቼ ልሄድ ነው አለ። በቃ ራቅ ትታትሂድ እንዲሁ ራቅ ብለህ እዚሁ አካባቢ ተከራይ አሉት። እሺ አለና ማፋታት አይችሉም እንግዲህ ራቅ ብሎ ተከራየ። ከዛ አሁንም ታገኘኛለች፣ ስቶር ሲሄድ ታገኘኛለች ብለህ እኔ እዚህ ጠላት ሆናብኛለች ምናምን አለ። ኦኬ ጠላትም ኮንክ የትም አታመን። ሃይማኖታችን ፍቅር ስለሆነ መጽሐፍ ቅዱስ ጠላትህን የሪሌሽንሺፑ ዳይሜንሽኑ ይቀያየራል እንጂ መንገዱ አንድ ነው። ከዛ መጡና ጠላትን ውደድ አሉትና ከዛ ሁለተኛው ምንድነው? ባልንጀራህን your neighborhood። ከዛ በኋላ ሚስትህን ኤፌሶን ምዕራፍ 5 እንደራሱ አካል ምን ያደርጋታል? ይወዳል። ስለዚህ ወንድሜ አሉት፣ ወንድሜ የሚያስፈልግህ ቦታ መቀያየር አይደለም። የሚያስፈልግህ የሷ ሪሌሽንሺፕ የሷ ባህሪ በሶስቱ አቅጣጫ ቢቀያየርም የማያቋርጥ ፍቅር ነው የሚያስፈልግህ። እግዚአብሔር በዚህ ይባርካችሁ። ግዴ ለማሄን በሉ። እግዚአብሔር በዚህ የማያቋርጥ ፍቅር ይባርካችሁ። የመለኮት ፍቅር በልባችን ፈትሷል ብላ በቃ ምንም ይኸውልህ፣ የምትጠላው ሰው ጠላት ቢሆን ጌታ ኦኬ ጠላት ሆነ በቃ ተወው አይልህም። ጠላትህን ምን በል ውደድ ይላል። ሪሌሽንሺፑ ይኸውልህ እኔን እንደፈልግ ስትፈልግ እምወደው ፓስተር ብለህ ያናድደኛል ብትል ደግሞ አሱ ቸርች አልሄድም ምናምን ብለህ የፈለግከው የምታለ እግዚአብሔር ላንተ የሚነግርህ አንድ ድምፅ ነው። በወደድከውን ሰዓት ትወደዋለህ፣ በተጣላሁም ሰዓት ትወደዋለህ። በራቅከውም ጠላት በቆጠርከን ጊዜ እግዚአብሔር የሚጠይቅ ጌታዊ ምን ትለኛለህ ስለ ፓስተር ቴዲ ብትለው ጠላትህ ነው፣ ጠላቴ ሆኗል፣ እንዲህ አድርጎኛል ብትል ውደደው። you cannot escape the dimension of love because love is a person። ሪሌሽንሺፕ አቅጣጫው ነው የሚቀያየርባቸው። ከኔ ጋር ናቸው። ሁለተኛውን ልንገራቸው። እግዚአብሔር በቃሉ ወይም በምን ይናገረናል? በመጽሐፍ ቅዱስ። መጽሐፍ ቅዱስ ሎጎስ ነው። እስቲ ሎጎስ በሉ። ሎጎስ ማለት የግሪክ ቃል ነው። በጽሁፍ የተገለጠ የእግዚአብሔር ድምጽ ማለት ነው።
እስቲ መጽሐፍ ቅዱስ በሉ። በጽሁፍ የተገለጠ የእግዚአብሔር ድምጽ ነው። ስለዚህ ባይብል ስታነቡ የምታነቡት መጽሐፍ ቢመስልም እያዋራችሁ ያለው ግን የማን ድምጽ ነው? በጽሁፍ የተገለጠ የእግዚአብሔር ድምጽ። ለኛ የሆነ የኮድ ኦፍ ኤቲክስ አይደለም መጽሐፍ ቅዱስ። መጽሐፍ ቅዱሳችን እንደሚነግረን ተመልከቱ። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 እስከ 18 ጀምሮ ምንድነው የሚነግረን? የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ በሙሉ ስንቱ ሁሉ የማን መንፈስ ያለበት? የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ምንድነው? መጽሐፍ። እስቲ መጽሐፍ በሉ። እኛ እንወደው፣ እኛ ታውቃላችሁ ኢትዮጵያን እኛ የምንወደው የሆነ ሱፐርስቲሽስ የሆነ ነገር ነው የምንወደው። ታውቃላችሁ እግዚአብሔርን በቃሉ መነጋገር አንወድም። እኛ የምንፈልገው መደወል ነው። እስቲ ወዲት ጸልይልኝ፣ ችግር የለውም እኮ እሱ ኖት። ግን ይሄንን ረስተን አይደል? ይሄ በእጃችሁ የተቀመጠ የማን ድምጽ ነው? የእግዚአብሔር ድምጽ ነው። ወደ ላይ ወጣ አትፈልገው። እንደ ብሉይ ኪዳን ሳሙኤል የሆነ ነብይ ይምጣልኝ ብለህ አትጠብቅ። ቃሉ በልብህም በአፍህም ሆኖ ቀርቦልሃል። እርሱም የምንሰብከው የእምነት ቃል ነው ይላል። እግዚአብሔር ከድምፁ ጋር ከቃሉ ጋር ያጣብቃል። ኢየሱስ አምላክ ስለሆነ መጽሐፍ ቅዱስ ማንበብ አላቆመም። ኢየሱስ የብሉይ ኪዳን መጽሐፍትን ምን ያደርግ ነበር? ያነብ ነበር። ለዚህ ነው በምታት አይደለም ከመዝሙራት ይጠቅስ የነበረው፣ በምታት አይደለም ከዘዳግም ይጠቅስ የነበረው፣ በምታት አይደለም ከኢያሱ ይጠቅስ የነበረው። ጌታ ኢየሱስ ክርስቶስ በርካታ መጽሐፍ ቅዱስ ጥቅሶችን ከኦልድ ቴስታመንት ጠቅሷል። ኬታ መጣቸው አምላክ ስለሆነ ብርት ብሎለት አይደለም። መለኮትነቱን ብናምንም ፍጹም ሰውነቱን ደግሞ አንክድም። ኢየሱስ ክርስቶስ ሰይጣንን ያሸነፈው ውደቅ በጌታ በኢየሱስም ብሎታል። በሱ አይደለም ያሸነፈው በቃሉ ነው። እስቲ አሜን በሉ። ይሄ ቃል ለምን ይጠቅማቸዋል? ይሄ ድምጽ ለምን ይጠቅማቸዋል? እግዚአብሔርን የምትሰሙበት ድምጽ ነው። ሕዝቅኤል ብታነቡ፣ ራእይ ብታነቡ፣ ዘሌዋውያን ብታነቡ፣ ዘውልቁ ብታነቡ መጽሐፍት ሁሉ ስለኔ ተናገሩ ብሏል። የመጽሐፍ ኮድ ለምን ይጠቅማል? ለትምህርት። ትምህርት የሚለው ቃል ኤጁኬሽን አይደለም የሚለው ለትሬኒንግ፣ መንፈስን ትሬን ያደርጋል። ልክ ካምፕ ውስጥ እንደገብተ ሚሊቴሪ ቀምሻለሁ ነግራቸዋለሁ። ዩኒቨርሲቲ ተማሪዎች ስንዘምት ወያኔን ለመውጋት ብላት የሚባል አገር ከዘመቱት ምንድነው ዩኒቨርሲቲ ተማሪዎች መካከል አንዱ ነኝና የመጀመሪያ ያደረጉን ጊዜ ዌልካም እኛ በሸሚዛችን በእንዲህ ምናምን ሄደ እንኳን ደህና መጣችሁ ምናምን ተባለና ተሰለፍ ተባልን። ተሰለፍን፣ ቁጥር ተሰጠን፣ የወታደር ቁጥር። ከዛ በኋላ ጸጉር መላጨት ጆን ትራቮልታ ነኝ ፍሪዝ ነኝ ምናምን ያለ ሁሉ ግባ እንግዲህ ዩኒፎርም። ከዛ በኋላ ሰማያዊ ቱታ። ከዛ በኋላ 5 ላይ 11 ሰዓት ላይ ፊሽካ ይነፋልሃል። በ5 ደቂቃ ውስጥ ካልወረድክ እዛው የተኛህበት ጧ ያረጋል ወታደሩ። ማን ነው? የኬስፓን ወይም የቲሙ አዛዥ። ይሄ መደብ ላይ ሲቅም የለመደ ሁሉ እዛ ገብቶ እኔን ማለት ነው በየፍራሹ ሲቅም የነበረ ሁሉ ጫት የለ እጣን የለ። አዲስ ብር ልጅ ነው እትዬ ብል አባዬ ብል በምን ቀን ነው እሺ ያልኩት ብል ከደሃ መወለድ ቢያበሳጨኝ ምርጫ አልነበረ። ትሬን ትደረጋለህ። ላብ ከደም ያድናል ተብለ። ወዳጆቼ የማይተኩ ነገሮች አሉ። የእግዚአብሔር ቃል በምንም አይተካም። አትተኩተው፣ አይተካላችሁ። እግዚአብሔር ሆይ ቃልህን ከላይ ላይ አንሳልኝ ብላችሁ አይተካም። ለትሬኒንግ፣ ለተግሳጽ፣ ልብንም ለማቅናት በጽድቅ ላለው ምክር ደግሞ ምን ያደርጋል ይላል? ይጠቅማል። እስቲ ይጠቅማል በሉ። እስቲ ይጠቅማል በሉ። የእግዚአብሔር ቃል ምን ያደርጋል? ይጠቅማል። መጽሐፍ ቅዱስ ምን ያደርጋል? ይጠቅማል። በዛን ጊዜ ይሄንን ሲጽፍለት ማን ነው? ጢሞቴዎስ ታውቃላችሁ። እንደዚህ መጽሐፍ ቅዱስ ኮምፓይል ሆኖ አልተሰጠውም። ትዝ ይላችኋል። ያሉት የተበታተኑ መጽሐፍቶች ናቸው። ሶስተኛው ቶሎ ብዬ ልንገራቸው። በቃሉ ይናገረናል። ከአፉ በሚወጣ ቃሉ በሬማ ይናገር። እችን ላሳያችሁ። መጽሐፍ ቅዱስ ስለዚህ ጉዳይ ሲናገር ማቴዎስ ወንጌል ምዕራፍ 4 ላይ ጌታችን ኢየሱስ ክርስቶስ ሲናገር ምን ብሎ ተናገረ? ትዝ ይላችኋል አይደል? ሰይጣን ይህንን ዳቦ አድርግና እንብላ ብሎ ሲጠይቀው ማቴዎስ ወንጌል ምዕራፍ 4 ከ1 እስከ 10 ባለው ክፍል ውስጥ ምንድነው ያለው? መጽሐፍ ቅዱስ ጌታችን ያለው ሰው በእንጀራ ብቻ ምን አያረግም አይኖርም፣ ከአፉ በሚወጣ ቃል እንጂ አለው። እግዚአብሔር ዛሬ ከአፉ ቃል ይስጣችሁ። ምን ማለት ነው? the specific the right time word ከአፉ ድምጽ ይወጣል። ኢሳይያስ 55 ላይ ይሄንን ቃል ይነግረናል። ኢሳይያስ 55 ላይ ይሄን ቃል ይነግረናል።
መጽሐፍ ቅዱሳችን ኢሳይያስ 55ን እናወጣና ላሳያችሁ። ከአፌ የሚወጣው ቃሌ፣ ክብር ለጌታ ይሁን፣ የላኩትን ምን ያደርጋል? ይፈጽማል። እግዚአብሔር ካፉ ቃል ያወጣል። ምን ማለት ነው? አንተ ስትገኝ እግዚአብሔር ምን ያደርጋል? ያናግርሃል። ኢሳይያስ 55 ቁጥር 6 ጀምሮ ገጽ 564 ላይ እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። እግዚአብሔር የማይገኝበት ጊዜ አለ ወይ? ሁሌ ላስታውሳችሁ ሞክራለሁ። እግዚአብሔር አንዱ እምነታችን በሁሉ ስፍራ በሁሉ ጊዜ አለ። ታዲያ እንዴት ነው በሚገኝበት ጊዜ የሚባለው? እንደ አጋንንቶቹ የሆነ ስናጫጭስለት የሚወርድ ነው አይደለም። እግዚአብሔር አለ። እስቲ እግዚአብሔር አለ በሉ። ሁል ጊዜ ኤኒዌር አለ። ስራ ይገባ፣ ክሎክአውት አያደርግ፣ ክሎኪን አያደርግ፣ አያስጠብቅህ። እግዚአብሔር አለ። ኧረ አሜን። ስትተኛ አለ፣ ስትነሳ አለ፣ አይተኛ እንቀላፋ። ስትነዳ አለ፣ ስታበስል አለ። ኤቭሪዌር እግዚአብሔር አለ። ኤቭሪዌር እግዚአብሔር አለ። አንዱ እምነታችን እግዚአብሔር የሚያሰኘው ከሌሎች አማልክት የሚለዩት እግዚአብሔር ሁሉን ቻይ ነው፣ ሁሉን አዋቂ ነው፣ በሁሉ ስፍራ ይገኛል። እግዚአብሔር ዘላለማዊ ነው፣ በሁሉ ስፍራ በሁሉ ጊዜ ይገኛል እግዚአብሔር። ሌሎች ነገሮች በሙሉ ይሄ ካፓሲቲ የላቸው። ግን አንተ በተገኘበት ያለውን እግዚአብሔርን ኮሙኒኬት ላታደርገው ትችላል። ለዚህ ነው ክፉ ሰው ሐሳቡን በደለኛ መንገዱን ምን ያድርግ? ይተው፣ ወደ እግዚአብሔርም ይመለስ ይላል። በኢየሱስ ክርስቶስም መመለስ ይብዛል። ወደ ማን ነው የምንመለሰው? ወዳለው ወደ እግዚአብሔር ነው። ምን ማለት ነው? ጣቢያችሁን ማስተካከል ማለት ነው። ከዚህ በፊት ነግሬያቸዋለሁ። እዚህ ቤት አሁን ፎክስ ኒውስ አለ፣ እዚህ ቤት ሲኤንኤን አለ፣ እዚህ ቤት ምን የሌለ ቻናል አለ፣ ሁሉም አሉ። የሚያስፈልገን ምንድን ነው? ቴሌቪዥኑን አምጥተን ወደ ምንድነው የሚከፈለውን ከፍለን ሰብስክራይብ አድርገን ምንድነው የምናደርገው? ያንን ቻናል ወደዛ ስናኖረው ከየት መጣ ቲቪው ሳትሉ፣ ምክንያቱም ዌቭ እዚህ ቤት አለ። እግዚአብሔር ሁሉ ጊዜ እንደዚህ ነው ከናንተ ጋር። you just need to tune up to him። መለስ በል፣ ብዙ አይፈጅብህም። ገብቼ ልጸልይ አትበል። እዛው እየነዳ ጌታ ሆይ በለው፣ ድምጹን ይሰጣል። አንዳንድ ሰው እንደዚህ ነው የሚያሰው፣ እንትን ያደርገዋል፣ ሃይማኖታዊ ያደርገዋል። ብቻ ቆይ አንዴ ነዳርጌ ገብቼ ልጸልይ ብሎ የሆነ ቦታ ይጠብቀዋል። እዛም የሚጠብቅህ እግዚአብሔር እዚህ አሁን እየነዳህ አለ። you just need እግዚአብሔር ሆይ ልቤን ወደ አንተ መልሳለሁ። let me hear your channel the right time የሚሆን ቃል፣ ለዚያ ሁኔታ የሚሆን ቃል ከአፉ ይወጣልሃል። በኢየሱስም ይሄ ድምጽ ላያችሁ ላይ ይምጣ። ከአፉ በሚወጣው ቃል የሰው ልጅ በህይወት ይኖራል። ሞት ድካም ሽንፈት። ለዚህ ነው እንደዚህ ይላል እግዚአብሔር ቃል። እናንብበው። ወደ አምላካችን ይመለስ፣ ይቅርታው ምንድነው? ብዙ ነውና። ይቅርታው ብዙ ነውና ወደ አምላካችን ይመለስ። ሐሳቤ እንደ ሐሳባችሁ መንገዳችሁም እንደ መንገዴ አይደለምና ይላል። ሰማይ ከምድር ከፍ እንደሚል እንዲሁ መንገዴ ከመንገዳችሁ ሐሳቤም ከሐሳባችሁ ከፍ ያለ ነው። ዝናብና በረዶ እንደሚወርድ የምድርንም እንደሚያረካት ታበቅልና ታፈራም ዘንድ እንደሚያደርጋት ዘርን ለሚዘራ እንጀራንም ለሚበላ እንደሚሰጥ እንጂ ወደ ሰማይ እንደማይመለስ ከአፌ የሚወጣው ቃሌ ዘሬማ ወርድ ምን ያደርጋል? ስሙ ይባረክ። ከአፌ የሚወጣው ቃሌ እንዲሁ ያደርጋል፣ የምሻውን ያደርጋል፣ የላኩትን ይፈጽማል እንጂ ወደ እኔ በከንቱ አይመለስም። የማይመለስ ድምፅ ያገኛችሁ። ከአፌ የሚወጣው ቃሌ የምሻውን ያደርጋል፣ የላኩትን ይፈጽማል። አራተኛውን ቶሎ ብዬ ልንገራችሁና እንጨርሳለን። አራተኛ ጌታ የሚናገረው በደሙ በመስዋዕቱ በኪዳኑ ነው። ኪዳሁ አልኩት፣ ኪዳኑ ላለው ብዬ በኪዳኑ ነው። ዕብራውያን ምዕራፍ 12 ጌታ ስሙ ይባረክ። ዛሬ ድምፅ ሰምታችሁ ትወጣላችሁ። አንድ ድምፅ በቃ ህይወታችሁ እኮ የሚያስፈልገው አንድ ድምፅ ነው። እግዚአብሔር ካፉ በሚወጣ ድምፅ ይባርካችሁ። አንድ ድምፅ እኮ የሚያስፈልገው አንድ ሬማ መጣላቸው። ለሊቱን ሙሉ ሲደክሙ አድረው እነ ጴጥሮስ ትዝ ይላቸዋል። የወደዳቸውን እስከ ዘላለም ስለወደዳቸው የማይጥል ጌታ ወደ እነሱ ሄድና የሚበላ ሳላችሁን አላቸው። ለሊቱን ሙሉ ስናጠምድ አድረናል፣ የሰማን የለም። የእግዚአብሔር ሬማ ድምፅ ሲመጣላችሁ ዩኒቨርስ ያገለግላችኋል። ወይኔ ጌታ ይኸው ለአልታ ቃል የሚታገልህን ነገር ተወውና ወደ ጌታ ዘወር ብለህ ጌታ ሆይ ድምፅ ስጠኝ በለው። ዩኒቨርሱን የሚያስተካክል የእግዚአብሔር ድምፅ ይመጣል። ሬማን የመጣው ዘፍጥረት ምዕራፍ 1 እና 2 ላይ ምዕራፍ 1 ቁጥር 2 ላይ ሬማ መጣና ምድር ባዶ ነበረች። አንዳች በማን የተፈጠረ ምድር ነው? በቃል የተፈጠረው ምን አስፈልጎታል? ሬማ አስፈልጎታል። በመጽሐፍ ቅዱስ የምታውቀው የእግዚአብሔር ቃል
ህይወት እንድታገኝ ምን ያስፈልገዋል? ድምፅ ሬማ ያስፈልግ። ሰማይ ምድር ፈጠረ። የፈጠራት ምድር ባዶ ነበረች፣ አንዳች አልነበረባትም። ጨለማም በጥልቁ ላይ ነበር። so it needs ሬማ። one word። እግዚአብሔር በአንድ ድምፅ ይባርካቸው። one word። ሰራዊት፣ ሰራተኛ፣ ስፓኒሽ ምናምን አልቀጠርም እግዚአብሔር። የሰው ልጅም አልተፈጠረ። ጉልበተኛ፣ ኢንጂነር፣ አርክቴክት፣ ጨለማ ሚለይ ኤንጅልስ ምናምን አለም። እግዚአብሔር መጣና he just said ብርሃን ይሁን። one word። እስቲ አንድ ቃል በለው። አንድ ቃል፣ በቃ አንድ ቃል ስትራመዱ አንድ ቃል። ጌታ ለነገ እርምጃዬ፣ ለነገ ህይወቴ፣ ለዘላለም ብቻ አይደለም እዚህ ምድር ላይ በድል በጽድቅ በንጽህና እንድኖር አንድ ድምፅ ጌታ ሆይ ታንኳዬ እንዲሞላ አንድ ድምፅ ጌታ፣ ወደ ቀኝ አቅጣጫ የሚሰጥ ድምፅ። ለይቱ ሙሉ ኢየሱስ እንደዚህ ያለ መርከባችሁን ማን ነው መረባችሁን በስተቀኝ ምን በሉት ጣሉት። እነሱ ምን አሉ? ጌታ ሆይ እንደ ቃልህ መረባችንን እንጥላለን። ማርያም የመጣላት አንድ ወርድ መጣና ገብርኤል ምን አላት? የልዑል እግዚአብሔር ባሪያ የሆነውን የእግዚአብሔር ልጅ ኢየሱስ ክርስቶስን ምን ታረጋለህ? ትጸንሻል። ይህ እንዴት ይሆናል? ለሰው የማይችል እግዚአብሔር just one word የዳዊትን ዙፋን የሚያገኘውን እሱን እግዚአብሔር በማህፀንሽ ውስጥ ያስቀምጣል። ኤቭሪ ናቹራል ኦርደር በሙሉ ሪፕሮግራም ተደረገ። ኦርጋኖቿ ሳይቀር ተስተካከሉ። ያለ ወንድ ዘር የሚጸነሰው የእግዚአብሔር ልጅ መጣ። ወንድሞቼ ለልጅ የሚያስፈልገው የወንድ ዘር አይደለም፣ የእግዚአብሔር ኃይል ነው የሚያስፈልገው። የወንድ ዘር እያላቸው መጸነስ ያልቻሉ፣ የሴት ዘር እያላቸው መጸነስ ያልቻሉ እና አብርሃምን እነ ዛራ ምንድን ነበር መጨረሻ ላይ የመጣላቸው? ሁሉን የሚችለው እግዚአብሔር እኔ ኤልሻዳይ ነኝ አለ። ወርድ ነው የሚያስፈልግ። እስቲ ቃል ነው የሚያስፈልገኝ በለው። ዛሬ ደግሞ እሱን ነው የሚነግረን። ይሄን ነግራችሁ ጨርሳለሁ። ዕብራውያን ምዕራፍ 12 ላይ የምታውቁት የመጽሐፍ ቅዱስ ክፍል ነው። እግዚአብሔር ዛሬም ተናግሮናል፣ ይናገረናል። ሊዳሰስ ወደሚችል ቁጥር 18 ጀምሮ ወደዚህ ደረጃ ከፍ ያደረገን ጌታ ስሙ ይባረክ። ወዴት? ሊዳሰስ ወደሚችል ወደሚቃጠል እሳት፣ ወደ ጭጋግም፣ ወደ ጨለማም፣ ወደ አውሎ ንፋስም፣ ወደ መለከትም ድምፅ፣ ወደ ቃሎችም ነገር አልደረሳችሁምና ይላል። ከዚህ ከግርግር ምንድነው ፊዚካል ከሆነ ማኒፌስቴሽን ኤንድ ኤክስፕሬሽን ኦፍ ጋድስ ግሎሪ ቱ ዘ ስፒሪት ዳይሜንሽን። አሁን ሰው የሚወደው እንደዚህ ቢሆን ነው አይደል? ጭጋግ ቢሆን ከኔ ጋር ናቸው። ሰው የሚወደው እግዚአብሔር በቃ ጭጋግ ምናምን ቢያደርግ አሁን እኛ እዚህ እየሰበክን ታላቅ ጭጋግ ቢወጣን ምንድነው እሳት አደጋ ማያጠፋው? እግዚአብሔር በእሳት ወረደ ምናምን። እሱን ነው ሰው ነው። ቲያትር እንወዳለን፣ ቪዥዋሊቲ እንወዳለን። በጣም ስለወደቀ የሰው ልጅ ቪዥዋሊቲ ማየት መንገድ መስሎታል። ለዚህ ነው ሳያዩ የሚያምኑ ምንድናቸው? ብፁዓን ናቸው። ወደሱ አልደረሳችሁም፣ ከፍ ያለ ክብር ውስጥ ገብታችኋል። አንዳንዱ ሰው ሲጸልይ ጌታ ሆይ በሙሴ ዘንድ እንደነበረው ተራራውን ያጨሰ አትውረድ ወደ ታች። መውረድ ነው። የከበረ ፕሬዘንስ አለ፣ በጨዋነት የሚገለጥ ዝም ስትል ራሱ ከላይ ሌሎቹ ነገሮችን የሚያጸዳል የእግዚአብሔር መንፈስ አለ። ተመልከቱ። ቃሎች ነገር አልደረሳችሁም። ያንንም የሰሙት ሌላ ቃል እንዳይጨመርባቸው ለመኑ። እንስሳ እንኳን ተራራ ቢነካ ተወግሮ ይሙት የምትለውን ትእዛዝ ሊታገሱ አልቻሉምና እሳት አይተው ከምንዝርና አልተረፉም። ዝም ብሎ በውስጥ ኖሮ ግን ይቀድሳል የጌታ መንፈስ። አሜን። እሳት አይተው ጭጋግ አይተው በአዳም ልኮ ከማምለክ አልተመለሱም። ልባቸውን አልነካም። አይናቸውን ነው ስሜታቸውን ነው የያዘው። እሱ ጋር አላመጣችሁም አለ እግዚአብሔር። ስሙ ብሩክ ይሁን። አሁን ያመጣዋችሁ በዚህ መገኘት ውስጥ ስትሆኑ ሁሉ ነገራችሁን የሚቀየር ዳይሜንሽን ውስጥ ነው ያመጣዋችሁ አለ። ሌላ ድምፅ እንዳይናገረን ብለው ሙሴን ለምነውት እግዚአብሔር ራሱ እንደዚህ እስኪል ድረስ ምን ነው እስራኤል ድምፄን በተመለከተ ሌላ ጊዜ እንዲህ አይነት ልብ በሆነላቸው ብሎ እግዚአብሔር ራሱ ተናግሮ ትዝ ይላችኋል አይደል? እግዚአብሔር ራሱ ሙሴ ሆይ እግዚአብሔር አይናገረን፣ ድምፁን ፈርተው ማለት ማን ይናገረን? አንተ ተናገር። እግዚአብሔር ራሱ ተገርሞ እንዴት አይነት መንቀጥቀጥ ነው ይሄ ልብ ለዘላለም ምን ነው ሁል ጊዜ በሆናል። ወዳጆቼ እዛ ወረዱና ጣዖቱን ያመልኩት ጀመረ። ይሄ እኮ በነቢይ በምን የምታየው ግርግር አይቀደስህም። አይንህ ላይ ነው የሚሰራው። ካቻ ያደርጋል ስሜትህን፣ ስፒሪትህን ግን ኦቨር ኮምፕሊት ለውጥ የሚያመጣልህ እዚያ አሁን የምነግርህ የእግዚአብሔር መገኘት ውስጥ እዚያ ውስጥ ትለወጣለህ። እዚያ ውስጥ ስብዕና ይቀየራል። አረ አሜን። እዚያ ውስጥ ስትሆን
ማንነት የከበደ ነገር ከላይ እየተፍታታ ይሄዳል። አንዳንድ ጊዜ አንዳንድ መካኒኮች ምን ያደርጋሉ? አልፈታ ሲላቸው አንዳንድ ነገር ምን ውስጥ ዘፍዝፈው ይሄዳሉ? ኮካ ውስጥ። ልክ ነኝ ወንድሞች ታግዙኛላችሁ። አንዳንድ አልፈታ ያላቸውን ብሎ ያ ምን ያደርጉታል? በቃ ተው ለይቱን እዛ ውስጥ አሳድረው ይሏል። በቃ ምንም መታገል አያስፈልግም። እዛ ኮካ ውስጥ ሲያስቀምጡት ዝገት ይለቃል። just the presence of God is like that። የኢየሱስ ክርስቶስ ክብር አሁንም በመነግራችሁ ዳይሜንሽን ውስጥ የመጣው እሱ ውስጥ ሳቹሬትድ ስንሆን እግዚአብሔር እምቢ ያሉንን ሁሉ ይጥላቸዋል። ክብር ለጌታ ይሁን። እጅግ እፈራለሁ እንቀጠቀጣለሁ እስኪል ድረስ የሚታየው ምንድን ነበር? እጅግ የሚያስፈራ ነበር። ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳቸዋል። የት ደርሳቸዋል? ጽዮን ተራራ። የት ናት ጽዮን ተራራ? ኢየሩሳሌም አይደል? ጽዮን በሰማይ ናት። የኢየሩሳሌም ፍልስጤምና እስራኤል የሚጣሉበትን አይደለም። እግዚአብሔር መገኘቱ ወዳደረባት ወደ እግዚአብሔር ከተማ the city of God። the city of God በሉ። የእግዚአብሔር ከተማ በሉ። እስቲ ግድ የላችሁም የእግዚአብሔር ከተማ በሉ። እዚያ ውስጥ ምን ብላችኋል? ደርሳችኋል። you live in a city ማስካባጋዲያስ እንዴት እንደምትኖሩ ታሳያቸዋለሁ። ጥቂት ተታቅም ወደ እግዚአብሔር ከተማ ደርሳችሁ ወደ ሰማይቱ ኢየሩሳሌም በደስታ ወደ ተሰበሰቡት ወደ አእላፋት መላእክት በሰማያትም ወደ ተጻፉት ወደ በኩራት ማህበር የሁሉ ዳኛ ወደሚሆነው ወደ እግዚአብሔር ፍጹማንም ወደሆኑ ወደ ጻድቃን መንፈሶች የአዲስ ኪዳን መካከለኛ ወደሚሆነው ወደ ኢየሱስ ክርስቶስ ከአቤል ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ደርሳችኋል። እግዚአብሔር በዚህ ፕሬዘንስ ይባርካችሁ፣ በዚህ መረዳት ይባርካችሁ። እኛ ና አንልም። we are in him። በደንብ ተከታተሉኝ። አሁን ቀና የአቤል ደም ያወራ ነበር አይደል? ከኔ ጋር ናችሁ? የንጹህ ደም ስለሆነ ያወራ ነበር። ከሳሹን ምን ያደርግ ነበር? ይጮህ ነበር። እግዚአብሔር ሰማው። ቃየል ተደብቄያለሁ ብሎ ሲል እግዚአብሔር ሰማው። የአቤልን ድምጽም ሰማና መጣና ወረደና ቃየልን ጀጅመንት ነገረው። ጀጅመንት ብቻ አይደለም የነገረው፣ ፕሮቴክሽንም ነገረው። ኃጢአት በደጅ ታዲያ ገና ሳይውላችሁ መጀመሪያ ገና አቤልን ሳይገለው ልጁ ንዴት አለ። ዘፍጥረትን ሄዱና አንብቡ ምዕራፍ 4 ቁጣ ያለው ንዴት ተው ኃጢአት በደጅ ምን እያደረገችብህ ነው? እያደባችብህ ነው። ሳትነግስብህ በፊት ንገስባት አለው። ይኸው ቁጣ ሲሰማችሁ እግዚአብሔር ልባችሁን ይመልስላችሁ። ግድ የለም አሜን በሉኝ። ምሽ ልባችሁ ማለት ነው። ግን በቃ የሚቀጥለው ቁጣውን ካልነገስክበት ድንጋይ ማንሳት አይቀርም። ለዚህ ነው ጌታችን ሲያስተምር ወንድሙን የሚቆጣ ወንድሙን ጨርቃም የሚል የገሃነም ፍርድ ይገባል። በመጀመሪያ እኮ አትግደል ነው የተባላችሁት። እኔ ግን እላችኋለሁ ወንድሙን አንቺ ደግሞ አትበል ይርዳን። እንዴ የሉም እንዴ ባሎች? እስቲ አሜን በሉ። ይርዳን አትበል፣ ተነሳብሽ አትበል፣ እነዚህ ልጆች አትበል፣ አትጩ። ቁጣ ሲሰማ ሰው ስታስብ ነገሮችን ስታስቡ ንዴት የሚላችሁ ከሆነ ሳትገለው በፊት እግዚአብሔር መጣ ኢንተርቪን ያደረገና ንገስበታለሁ። ቃየል ሊሰማ አልቻለም። ቁጣው ወደ ድንጋይ ተቀየረ። ወንድሜ ሽጉጡን ማንሳት ወይም ከአፍ ቃሉን ማውጣት አይጠበቅ። ያን ሞመንት ነው አቦርት ማድረግ ያለብህ። እግዚአብሔር የቁጣን መንፈስ ከህዝባችን ላይ ያንሳ። ግዴላችሁም አሜን በሉ። ያንሳ። ቁጭ ብለው የሚቆጧችሁ ሰዎች ቁጭ ብለው በቃ እየገደሉ ነው እነሱ። የክርስቶስ ህይወት ያስተምረናል የምንለው እዚህ እና ከመሆኑ በፊት እግዚአብሔር ነገረው፣ አልቻለም። ሰውየው ያው እንደምታውቁት ወንድሙን ገደለ። እግዚአብሔር ፊት የሚጮሁ ነገሮች አሉ። ከዚህ አርብኪውን ነገራቸው እንባ ይጮሃል። እግዚአብሔር ከእጃችሁ ላይ የሰው እንባ ያንሳ። እዴ ለማመን በለው። ሰራተኛ ማሰረታችሁ በጌታ ጸባዖት ፊት ይጮሃል ይላል ያዕቆብ ላይ። የሰው ገንዘብ በትክክል አለመክፈል ይጮሃል፣ ደም ይጮሃል። ስለ ኢትዮጵያ ማሳሰብ የሚያሳዝነኝ በጣም የሚጮሁ ድምጾች ስላሉ ግፍ ጌታ ሆይ ይብቃ። ለመሪዎች ማስተዋል ስጥ። አሁን ከዚህ የሚበልጠው የመርጨት ደም ከአቤል ደም ይልቅ የሚሻለውን ምን የሚናገር ወደ ክርስቶስ መርጨት ደም ምን ብላችኋል? ደርሳችኋል። ደሙ ጋር ብቻ አይደለም የደርሳችሁ፣ ከተማ ውስጥ ገብታችኋል። ከተማው ጋር ብቻ አይደለም፣ የጻድቃን መንፈሶች የሁሉ ዳኛ ወደሆነ እግዚአብሔር ከአላፋት መላእክት በላይ ወደሚናገርበት the city of God የተባለው መንፈስ ዓለም ላይ የእግዚአብሔር ከተማ አለ። በዚያ ከተማ ላይ መውጣት መግባት ይሆንላችሁ። እንዴት እንደምትለማመዱት አንድ ነገር ልንገራችሁና ልጨርስ። በህይወት የመጽሐፍ ቅዱስ የምወደውን ቃል ነግሬያችኋለሁ አለ። እኔ አንድ ቃል ብቻ ነው የምወደው መጽሐፍ ማለት ሁሉን እወዳለሁ፣ ግን በቃ ምን አይነት ቃል ልብህን ይገዛዋል ብላችሁ ብትጠይቁኝ ከዚህ በፊት ነግሬያችኋለሁ። ሮብለት ይሁን አገልጋዮች ላይ ነግሬያችኋለሁ።
ሆነ የሚለው ቃል ሁሌ ይገዛል። ቃልም ሥጋ ጸጋንና እውነትን ተሞልቶ በእኛ እግዚአብሔር ፍቅር ነው። እግዚአብሔር ፍቅሩን ያየሁት ቃል ምን ስለሆነ ነው? ሥጋ ስለሆነ። ትንሣኤ ኃያል ነው። ግን ትንሣኤን ያየነው ቃል ምን ስለሆነ ነው? ሥጋ ስለሆነ። የእግዚአብሔርን ምሕረት አየን። ቃል ሥጋ ስለሆነ። በጣም የሚገርመኝ ነገር ይህንን ተመልከቱ። እነዚህ ሁሉ ያሉበትን ሎኬሽኑን ነው የምነግራችሁ፣ አፓራቱሱን ነው የምነግራችሁ፣ እንዴት እዛ ውስጥ እንደምትኖሩ ነው የምነግራችሁ። መጽሐፍ ቅዱሳችን ጌታችን ኢየሱስ ክርስቶስ ጸጋንና እውነትም ተሞልቶ በእኛ ካደረ በኋላ 33 ዓመት ከ6 ወር በምድር ላይ ኖሮ ሞቶ ተቀበረ፣ ተነሳ። ሲሄድ ሲያርግ 40 ቀን ተመላልሶ ሲሄድ በጣም የሚገርመው ነገር ሥጋችሁን ጥሎት አልሄደም። ይሄ የአብርሃምን ዘር ያዘው ከማርያም የነሳው ሥጋ ጥሎት አልሄደም። የሚሞተው የማይሞተውን አለበሰውና የሚበሰብሰው የማይበሰብሰውን አደረገና ተከታተሉኝ በደንብ። እግዚአብሔር ተፈጥሮ ውስጥ የሌለ ነገር በክርስቶስ ኢየሱስ በሥላሴ መካከል ተጨመረበት። ኢየሱስ ከመምጣቱ በፊት ሥላሴ አብ፣ ወልድ፣ መንፈስ ቅዱስ መካከል ሥጋችን አልነበረም። ከኔ ጋር ናቸው? አሁን ጌታችን ከትንሣኤ በኋላ ይዞ ሲሄድ አብ ምንድን ያለው? በቀኝ የተቀመጥ ነው እንጂ ያለው መጣ ሥጋ ነስተሃል፣ ኦኬ ይሄን ሥጋህን አውልቀውና እዛች ኮርነር አድርገው ከኛ እኩል አይቀመጥም አላለም። እዛች ጋር ኮርነር ላይ ያስቀምጠው እና እኛ ወደ ቀደመ ክብር ግባ አላለውም። ይሄንን ሥጋ ይዞት በትሪኒቲ መካከል ተቀመጠ። እሳ የተቀመጠው ሥጋ ስለ አንቺ የሚናገረው አንድ ነገር አለ። ኃጢአቷ ይቅር ተብሏል። ምሕረትን ተሰጥቷታል። የአዲስ ኪዳን ልጅ ናት። because she is here hallelujah። አብን ለማምለክ you don't need to do anything, just remember your body is there። ለዚህ ነው መጽሐፍ ቅዱስ አንድ ቀን እኔ ስመጣ እዚህ ከተማ ትደርሳላችሁ አይለንም። you are already where there እዛ ናችሁ። ኧረ አሜን። እዛ ደርሳችኋል። እኔ እንዴት እንደምገልጽላችሁ አላቅም። እኔ ሁሉ ጊዜ እንድነቃቃ የሚያደርገኝ ነገር ምን እንደሆነ ታውቃላችሁ? አስባለሁ ይሄ ሟት ደካማ ሥጋዬ ምድር ላይ የሆነ ቦታ ላይ ለሙሴም አላስቀመጠውም። የኔ ጌታ ይዞት ሄደና በሥላሴ መካከል አስቀመጠው። እሱ ከሱ ጋር አለ፣ እኛ ከእርሱ ጋር አለን። እኛ በእነሱ እነርሱም በእኛ አንድ ይሆኑ ዘንድ የተባለው ያ ድምፅ ተፈጸመ። ስለዚህ የእግዚአብሔር ነገር በሙሉ ወዳለበት ደርሰናል። ለዚህ ነው የአዲስ ኪዳን ሰዎች ለማኞች አይደሉም፣ አመስጋኞች ናቸው። እስቲ አመሰግናለሁ ብለ አመሰግናለሁ። ወደ ጻድቃን መንፈሶች ስለገባን የአዲስ ኪዳን ወደ መካከለኛ ወደሚሆን የሁሉ ዳኛ ወደ ከአቤል ደም ይልቅ የሚሻለውን ወደሚናገር እዚህ ምድር ላይ ውልከፍ ሲል ይፈረድበት የማይል ዛሬም ደም የፈሶለታል ብሎ የሚናገር ድምፅ ከሰማይ ይሰማለሁ። ሁሉ ጊዜ ድምፅ ከሰማይ ትሰማላችሁ፣ የምሕረት ድምፅ ትሰማላችሁ። እግዚአብሔር የኃጢአትና የበደልን ነገር ከላችሁ ላይ የሚያነጻበትን ድምፅ ትሰማላችሁ። በኢየሱስም ጊልቲነስ ከላችሁ ላይ ይነሳ። በጣም ብዙ ሰው ኢንቲሚዴትድ የሚሆነው የሆነ ቀን አይደለም። እግዚአብሔር አንዳንድ ሰው ምሕረት የሚለማመደው ነገሩን ሲረሳው ነው። ከኔ ጋር ሲረሱ የሚታረቁ ሰዎች ታውቃላችሁ። ይቅርታውን ሲረሱት ነው። በቃ ጊዜ ነው አንዳንዱ ሰው የሚያስረሳው። እግዚአብሔር ጊዜ አይደለም፣ ደሙ ከላይ አንስቶታል። እስቲ አሜን በሉ። ደሙ አንስቶታል። ጊልቲነስ ህሊናህን እግዚአብሔር አጽድቶታል። ስትደክም አትደክመህ አትቀርም። የሚናገርልህ ድምፅ አለ። ዋጋው ተከፍሎለታል። ተነስቶ ሊሄድ ይገባል፣ ሊዘምር ይገባል። ቀደም ስንት ያለው ማለት ነው። ኪዳን አለን እኛ አይደለንም። የአብርሃም ልጅ ሆና በድካም ልትሄድ አይገባም ብሏል ኢየሱስ። ያችን ሴት ሲፈውሳት እላያችሁ ላይ ያለ ያጎበጠ ነገር ዛሬ በኢየሱስ ደም ይነሳል ከላይ። ለምን? ከሷ ይልቅ የከበረ ኪዳን አለን። ቀና በል ወንድሜ፣ ቀና በል። ይኸው ይህ ዓለም ሲተረማመስ አንድ ጌታ ዛለል። እሱ ጌታ ያንተን የሚሞተውን ሰውነትን ለሙዚየም ለጉብኝት አላስቀምጠውም። ኢየሩሳሌም ጥሎት አልሄደም። ይዞት ሄደና በትሪኒቲ መካከል ከሱ ጋር ተቀመጠ። ገብቷችሁ ይሆን? እግዚአብሔር ኢየሱስ ሰው ሆኖ ከመምጣቱ በፊት የኛ አካል እዛ መካከል አልነበረም። የማይቀልጥ የማይበሰብስ የማይሞት ምንም የማይሆን አድርጎ ወሰደው። ስለኛ ገባ ተባለ። እዚህ ነው እኛ ስለ ክርስቶስ
ስለ ክርስቶስ ደህንነት ስንናገር ምንም ነገር ማንቀላቀልበት ምክንያቱ ኢየሱስ ብቻ የምንልበት ምክንያቱ የማርያም ስጋ እዛ አልገባም። ማነው ማርያም እዛ አልገባችም። መላእክት እዛ ውስጥ መቀመጥ አይችሉም። ከታች ሆነው ቅዱስ ቅዱስ ይላሉ። ያንተ ማንነት ግን በክርስቶስ ሆኖ እዛ ሆነ። ለዚህ ነው ሕይወታችሁ በክርስቶስ ሆኖ ተሰውሯል ይላል። ስለዚህ በሰማይ ያለውን እሹ በላይ ያለውን አስቡ እንጂ በምድር ያሉትን አሉ በምድር ያሉ ብልቶቻችሁን በሰማይ ባለው ብርሃን ገደሏቸው ይላል። ክርስትና እየገደልክ የምትኖርበት ዓለም ነው። እግዚአብሔር በአካሉ ይናገራል። በአካል በለበስከው አካል በዚህ እጅ ይናገራል። ለዚህ ነው እዚህ አካል ላይ ምንም ነገር ማድረግ መብት የለህም። እዚህ አካል ላይ እንኳን ምንም ማድረግ አትችልም። በዋጋ የተገዛ ነውና በስጋችሁ ማንን አክብሩ ይላል። እግዚአብሔር አትፈነጭበትም። በዚህ ስጋ it is already redeemed ሆኗል። ለሪዘሬክሽን የተዘጋጀ ስጋ ነው። ወይኔ ጌታ በዚህ በኪዳኑ ይናገራል። እግዚአብሔር የተባረከ ይሁን፣ ስሙ ይባረክ።